ታህሳስ 5 ቀን 1953 ዓመተ ምህረት ከዚህ ቀጥሎ በክቡር ብሪጋዴር ጀነራል መንግስቱ ነዋይ የሚመራው የክብር ዘበኛ ሰራዊት ከኢትዮጵያ ጦር ሰራዊትና ከፖሊስ ሰራዊት እንዲሁም ከተማሩት ወጣቶች ጋር በመተባበር ኢትዮጵያን ከዘውድ አገዛዝ ለማላቀቅና የህዝብ መንግስት ለማቋቋም እነሆ ዛሬ ታህሳስ 5 ቀን 1953 ዓመተ ምህረት ከፍተኛ ንቅናቄ በማድረግ ላይ ይገኛል። ይህንንም የህዝብ መንግስት ተቀዳሚ ፕሬዚደንት ሆነው የሚመሩት ልዑል መርዕድ አዝማች አስፋወሰን ናቸው። አሁን ልዑል አልጋወራሽ ስለ አዲሱ ህዝብ መንግስት የሚናገሩትን አዋጅ ትሰማላችሁ። የኢትዮጵያ ንጉሠ ነገሥት አልጋወራሽ ልዑል መርዕድ አዝማች አስፋወሰን ድምፅ ነው። አዋጅ የኢትዮጵያ ህዝብ ከ3000 ዓመት በላይ የሆነ የሚታወቅ ታሪክ አለው። ነገር ግን በዚህ ረዥም ጊዜ ውስጥ ገበሬው ከሞፈር ከድግርና ከቀንበር፣ የእርሻ መሳሪያው፣ ነጋዴው ከችርቻሮው፣ ሌላው በልዩ ልዩ ዋጋ የሚተዳደሩ አባቶች ካቆዩት የአሰራር ዘዴ ያልወጣ በጠቅላላው የኢትዮጵያ ህዝብ ከድህነትና ከድንቁርና የኑሮ ደረጃ እስከ ዛሬ ሊወጣ አልቻለም። የአስተዳደር አመራር ዓላማን ህግንና ስርዓትን መሰረት አድርጎ የህዝብ መብት መጠበቂያ ሊሆን ሲገባው የጥቂቶች የግል ጥቅም ማዳበሪያ፣ የወገን መጥቀሚያ፣ የህዝብ መገደያና መጨቆኛ አይነተኛ መሳሪያ ሆኖ ኖረ። ታጋሹ የኢትዮጵያ ህዝብ ግን ከጭቆና ከድህነትና ከድንቁርና የምንወጣበት በር ከዛሬ ነገ ይከፈትልናል በማለት ያለፉት ዘመናት ሁሉ ያልሻሩትን በማንም የሌላ ሀገር ህዝብ ታሪክ የማይገኘውን በተስፋ የመቆየት ችሎታውን አሳየ። ነገር ግን ድንቁርና ከመካከላቸው አጥፍተው በአእምሯቸው መራቀቅና በኑሮ ደረጃ እየገፉ የሚሄዱ የዓለም ህዝቦች ላይ የኢትዮጵያ ህዝብ ሊያደርሰው የሚችል የማይፈጸም ቃል ተስፋ መስማት ሳይሆን እውነተኛ ተግባር ላይ የዋለ የህዝብ የአእምሮና የኑሮ እድገት የሀገር ልማት ፕሮግራም እስከ ዛሬ ተዘርግቶ ካለመለየቱም በላይ ከጥቂት ዓመታት ወዲህ ነጻነታቸውን ያገኙ የአፍሪካ ሀገሮች እንኳን ሳይቀሩ በሚፈጽሙት የስልጣኔ እርምጃቸው የኢትዮጵያ ህዝብ እየቀደሙና ወደ ኋላቸው እየጣሉ ወደፊት የሚገሰግሱ መሆናቸው ለኢትዮጵያ ህዝብ ዕለት በዕለት ግልጽ እየሆነለት ሄደ። ይህም ሁኔታ ካለፉት ዓመታት ወዲህ የኢትዮጵያ ህዝብ የረዥም ዘመን ተስፋ መጨረሻ ደረጃ ላይ ያደረሰው በገበሬው፣ በነጋዴው፣ በሙያተኝነትና በልዩ ልዩ ተግባር በሚተዳደሩ ሰራተኞች፣ በጦር ክፍሎች፣ በፖሊሶችና በተማሩ ወጣቶች ባጭሩ የኢትዮጵያ ህዝብ መካከል እጅግ ከፍ ያለ የተስፋፋ እንቅስቃሴ ተፈጠረ። ይህንንም የህዝብ መነሳሳት ለማፍረስ ብዙ ሙከራ ተደርጎ ነበረ። ነገር ግን ቀፎ ተነክቶ የተሸበረ ንብና ተስፋውን ጨርሶ የተነሳ ህዝብ ተመሳሳይ በመሆኑ የተፈጸመው ሙከራ ሁሉ የኢትዮጵያ ህዝብ ወደ ድሮ በተገዥነት ቦታው ለመመለስ አልቻለም። ይህም ከመሆኑ የተነሳ ከጥቂት ጊዜ ወዲህ የተጀመረው የህዝብ እንቅስቃሴ እነሆ ዛሬ ስልጣንን ጨብጦ ለኢትዮጵያ ህዝብ እና ለሀገሪቱም መድህን መሆን ደረጃ ላይ መድረሱን ለኢትዮጵያ ህዝብ ልገልጽላቸው እድል በማግኘቴ ፍጹም ነው። እስከ ዛሬ ድረስ ለኢትዮጵያ ህዝብ እድገት እንቅፋት ሆነው የኖሩት ጥቂት ሰዎች ለሀብት ፍላጎት ያላቸው መቼውንም ሲሆን ሊረካ የማይችል ጥረትና
ትውልዱን ብቻ መከታ በማድረግ ስልጣን በማበላሸት ህዝብን በመከፋፈል እነዚህ ሁለቱ የኢትዮጵያ ህዝብ የኑሮ ነቀርሳ መሆናቸውን በመገንዘብ ከዛሬ ጀምሮ በሀብት በኩል እንደ አንድ ኢትዮጵያዊ ሆኜ በሚቆረጥልኝ ደመወዝ ብቻ በስልጣን በኩል እውነተኛን ህገ መንግስት መመሪያ በማድረግ ሀገሬንና ኢትዮጵያን ህዝብ ለማገልገል ፍጹም በሆነ ቅን ልቦና ወስኛለሁ። አዲስ የተቋቋመው የኢትዮጵያ ህዝብ መንግስት በእኔ በራሴ በጦር ክፍሎች፣ በፖሊስ ሰራዊት፣ በተማሩ ወጣቶችና እንደዚሁም በኢትዮጵያ ህዝብ የተደገፈ ስለሆነ የሚያደርገው ሹምሽርና ሌላ ማንኛቸውም አይነት ውሳኔ የጸና ይሆናል። የኢትዮጵያ ህዝብ በዓለም ፊት ተገቢ የሆነውን ግርማና ሞገስ የተጎናጸፈውን ክብር የሚያስገኝልህ እውነተኛ ታሪክን የተጀመረው ዛሬ መሆኑን አውቀን ህብረቱ ከህብረት የጠነከረ ይሁን።